ይሄኛው ፓርት 2 ነው። አሁን ቪዲዮ ሰርቼ ነበር። መጀመሪያው እሱን ጨርሳችሁት፣ ይሄኛው ደግሞ ይገባችኋል። ያኛውን ስታዩት የራሳችሁን ስራ መጀመር ስትፈልጉ አንደኛ ጓደኛ አታማክሩ፣ ሁለተኛ ፍቅረኛ የሚባል ሰውዬ ከበስተጀርባችሁ ካለው ማለት ነው እንደ ሙጥኝ እንደ ወገብ ላይ እንዳረፈች ቅማል ወይ አይወርድ ወይ እንድታሳኩ አያደርጋችሁ ወይ ደግሞ አያኖራችሁ። እንደዚህ አይነት ሰው ካለ መጀመሪያ ከህይወታችሁ ጥርግርግ አድርጋችሁ ካላወጣችሁ አትቀየሩም። እመኑኝ። በነገራችን ላይ ብዙ ጊዜ ሴት ልጅ የራሷን ነገር እንዳትሰራ ወይ ደግሞ እንቅፋት የሚሆኑ ወንዶች ናቸው። ስለዚህ ከተሰካልሽ በኋላ ወንድ ልጅ ፈልጊ። እቀመጣለሁ ካለ ይቀመጣል፣ አልቀመጥም ካለ ደግሞ ኢንሻአላ ሲቲ እንዳያ ይገባና ጀሃነም ይገባል። እና አንደኛ ፍቅረኛ የሚባለውን ባል የሚባለውን ሰውዬ እንደዚህ የምነታረክ ወይ ደግሞ የሆነ አንቺ ፉል ኤነርጂ ሆነሽ የሆነ ነገር መስራት ፈልጋለሁ ስትይ አይ የምል አይነት መዥገር ካለ ከህይወትሽ አውጪ፣ ካልሆነ አይሳካልሽም። ዘመድ ዝባዝንኬ ጓደኛ በፋሚሊ ደረጃ ያንቺን ጥንካሬ ያንቺን ብርታት ያንቺን ጉልበት ያልተረዱ ቤተሰብም ካለሽ ቤተሰቦችሽን ቡል እካ አድርጊ የምትፈልጊው ደረጃ ላይ እስክትደርሺ ማለት ነው። ምናልባት እኔ በእንደዚህ ስራዎች በዚህ ስራ ውስጥ እስከቆየሁበት ጊዜ ድረስ በዘመድ ደረጃ ብዙ ጊዜ የዘመድ ጥላቻ ሳወራ በጣም ጨካኝ ወይ ደግሞ በጣም አረመኔ የሆንኩ ያክል ነው የምሰማው ሰው ቪዲዮ ስሰራ ምናምን ላ ነው። እኔ ወረቀቴ በተበላሸበት ሰዓት ብር በሚያስፈልገኝ ሰዓት ብድር ያልጠየቅኩት ሰው የለም። ያኔ እነሱ ስራ ላይ ናቸው፣ የወር ደሞዝተኛ ናቸው፣ ኮንትራት ቤት ነው ያሉት፣ ምንም የሚቋረጥ ደሞዝ የላቸውም። የአሁኑ ወር ባይሆን የሚቀጥለውን ወር ስጡኝ እያልኩ ነው የምለምነው ቀራማ ውስጥ በነበርኩበት ሰዓት እና ዛሬ ላይ የት ኖት? እጃዛ ቤት ናቸው። አንቺ ጋር እንምጣ አንቺ ጋር እንረፍ የሚሉ ናቸው። እንኳን እኔ ጋር ሊያርፉ ማለት ነው ስልኬ ላይ መደወል ራሱ ይበዛባቸዋል። ምክንያቱም እኔ አውቃለሁ የነበርኩበትን፣ እኔ አውቃለሁ የለመንኩበትን፣ ያለቀስኩባቸውን ቀናቶች እነሱ ላይ እንድሰጡኝ ወደ ኢትዮጵያ ደውዬ እንድሰጡኝ አድርጉ ብዬ በቤተሰብ ደረጃ የለመንኳቸው ሰዎች ሰላም ስሉኝ ራሱ ሰላምታይ ራሱ ይበዛባቸዋል። እኔ ሚዲያ ላይ ማየታቸው ራሱ እበዛባቸዋለሁ። እኔ ራሱ ማየት የለባቸውም፣ ግን ይከታተሉኛል። ምንም ማድረግ አልችልም። ዘመድ፣ ጓደኛ፣ ፍቅረኛ፣ ባል፣ ዝባዝንኬ የሚባሉትን ሰብስባችሁ ቆሻሻ ውስጥ ጣሉ መጀመሪያ መቀየር ስትፈልጉ። ምክንያቱም አንዳንዴ ወደ ኋላ የሚጎትቶ ጓደኛ ነው። አንዳንዴ ወደ ኋላ የሚጎትቱ የምታምኑት ሰው ነው፣ የምታማክሩት ሰው ነው። ልቤ እርፍ ይልበታል ለዚህ ሰው የሆነ ጉዳይን ስነግረው ወይ ደግሞ የሆነ መፍትሄ ያመጣልኛል የምትሉት ሰው ነው እንዲህ እንደ መዥገር ወደ ኋላ የሚጎትታችሁ። እመኑኝ፣ እኔ ወንድ የሚባለውን ነገር ስለማላሳድድ ጓደኛ የምትባለው ሰርግ ነሽ፣ ድግስ ነሽ፣ ቤቢ ሻወር ነሽ፣ ጅኒጃን ከገለመሌ ይሄ ቡና ጠጡልኝ እንካ ሰላምታ ምናምን የሚባባለው ነገር ስለሌለ ነው በህይወቴ ውስጥ ጠንካራ የሆንኩትም አልሐምዱሊላህ ረብል ዓለሚን ከራሴ አልፎ ሌላ ሰውን ለመርዳት የበቃሁት። ምናልባት ምንም ላይሆን ይችላል እኔ ለውጥ ምንም ላይሆን ይችላል እኔ የደረስኩበት ሁኔታ ምንም ትልቅ ነገር ኖሮኝ አይደለም። ግን እንደ ማንኛውም ሰው ከ2 ዓመት በፊት መዳም ቤት እንደነበረች ሴት ወይ መዳም ቤት ስሰራ እንደነበረ መስራት ስሰራ እንደነበረ ብቻ ሳይሆን ውዛውት ብር በቃ ምንም አይነት ብር ይዤ ስራ እንዳልጀመርኩ አይነት ሰው ጥንካሬ ወይ ደግሞ ብርታት እንጂ ውድቀት ወይ ደግሞ የማይሆን አይነት መንገድ አይደለም የምመራችሁ ወይ የምነግራችሁ። እኔ ግፋ ብል አቅማችሁ ባይፈቅድ ያን ያክል እንኳን ጉልበት ባይኖራችሁ መንጃ ፍቃድ ራሱ እንድትይዙ ምለምናችሁ እርፍ ብላችሁ ስለምትኖሩበት ነው። በተሻለ ደሞዝ፣ በተሻለ ክብር፣ በተሻለ ማንነት፣ በተሻለ ስብዕና፣ በተሻለ ደስታ፣ በተሻለ የአይምሮ እረፍት፣ የልብ እረፍት ስለምትሰሩበት ነው። መንጃ ፍቃዳችሁን እንኳን ውሰዱ ሌላው ቢቀር እያልኩ የሚጎተጉታችሁ ማለት ነው። እውነት ለመናገር እኔ አረብ ሀገር ለረገጠች ሴት ሁሌ የተሻለ ነገር ነው የምፈልገው። ወረበል ካባ እንደዚህ ማስመሰል ምናምን አልችልም። እኔ እንድትወዱኝ ወይ ፎሎ እንድታረጉኝ ወይ ላይክ እንድታረጉኝ አይደለም። ሪል ነው ሪል የምኖረውን ነገር እኔ ያለኝን ነገር ሁሉም ሰው እንድኖረው ከኔ የተሻለ ህይወት ሁሉም ሰው እንድኖረው ስለምፈልግ ነው። ምቀኝነት ወይ ሐሰድነት ወይ እከሌ አደገ እከሌ እንደዚህ ሰራ እከሌ በዛ ገባ ምናምን ማለት ስትጀምሩት ሳትፈልጉ ቆሽቆምቦሬ በዙሪያችሁ ስትሰበስቡ ነው። እማይሆን ጓደኛ ከማይሆን ሰው ጋር ስትገጥሙ ባዶነት እየተሰማችሁ የዛን ሰው ማንነት እያደነቃችሁ ነው የምትሉት። የራሳችሁ የተሰጣችሁ ያላችሁን አቅም አይገባችሁም፣ አትረዱትም ማለት ነው። ራሳችሁን ፈልቅቃችሁ ከማንም አርቃችሁ ቁጭ ስትሉ ነው ጉልበታችሁን፣ አቅማችሁን፣ ኮንፊደንሳችሁን እያንዳንዱ ያላችሁን ጥንካሬ አላህ የሰጣችሁን ኒዕማ መረዳት የምትጀምሩት ከሰው ስትርቁ ነው። እና አሁን ብዙ ልጆች እኔ ትጠይቁኛላችሁ ይሄን ያክል ብር አለኝ ራሃ ስራ ልጀምር ነው ኢትዮጵያ ገብቼ ንግድ ልጀምር ወይ እዚህ ሀገር ልጀምር ወይ ማሻአላህ 20 ሺህ ድርሃም 10 ምናምን ሺህ ድርሃም አለኝ ትሉኛላችሁ። ማሻአላህ አለይኩም
ይሄን ያክል ብር ይዛችሁ ወረበል ካባ እኔ በዜሮ ጀመርኩ ስል ማንም አያምነኝም። በዚያ ያክል ብር ስራ ጀምሬያለሁ ስራ ጀምሩ ብዬ እናንተ ማምከር አልችልም። ለእኖ በዛ ያክል ብር ስራ ስላልጀመርኩኝ ኦኬ። እኔ ምንም ብቀር አሁን እየሰራ ያለው ስራ እንኳን ብቆም አልሐምዱሊላህ ረብል ዓለሚን በተሻለ ደሞዝ ተቀጥሬ መስራት የምችል ሰው ነኝ። በላይሰንስ ራሱ ማለት ነው፣ በመንጃ ፈቃዴ ራሱ። ከዛ አልፎ ተርፎ ደግሞ በሰው ሀገር እንኳን የተቋቋምኩ ሰው ነኝ። ሀገሬ ላይ ገብቼ ንግዴን መቀጠል የምችል ሰው ነኝ። አቅሜን አይቻለሁ፣ መንገዶችን አይቻለሁ። ያለውን እያንዳንዱን ስትራቴጂ ስቴፕ ባይ ስቴፕ ያሉትን ነገራቶች ተምሬበታለሁ በዚህ ስራ ውስጥ ማለት ነው። እና አንዳንዴ የምትጀምሩት ስራ ብር ብቻ አይደለም፣ ብዙ ነገር ትማሩበታላችሁ። ሰውን ትማሩበታላችሁ፣ አይምሯችሁን ታበስሉበታላችሁ፣ አቅማችሁን ትፈትሹበታላችሁ፣ ትግስታችሁን ታያላችሁ። ምን ያህል ነው ትግስቴ ትላላችሁ። እና እኔ የምመኝላችሁ ነገር ብኖር የራሳችሁ ነገር ነው። የራሴ ነገር ግዴታ ንግድ መሆን የለበትም። በተለያየ ነገር ራስን ችሎ መቆም ራሱ ትልቅነት ነው። እና ምንም ሳይኖራችሁ ምንም ሳትጀምሩ ከመዳን ቤት ውትትትሉና የወንድ ወገብ ላይ እሽኮሎሌ ልቀፍሽ ልቀፈኝ ባባንሽ ማማንሽ መባባል ትጀምሩና ገዳል ትገባላችሁ። ከእንደዛ አይነት ነገር አላህ ያርቃችሁና ራቁ። ከተቀየርሽ በኋላ ሀቢቢል እሽኮሎሌ ብትባባሉ ብትሸካከሙ ላብላብ ብትሉ ኖርምዬ ነው። ምክንያቱም ይሆነሃል ሀቢቢ ኑር፣ አይሆነህም ህይወት አላስጀመርከኝም፣ እኔ ነኝ ህይወት የጀመርኩት ስቲ እንዳያገባ ብለሽ ማባረር ትችያለሽ። ኦኬ አሁን እኔ አንድ ሰው ህይወቴ ውስጥ ገባ ወጣ አይመለከተኝም። እኔ አሁን ሲስተር ማለት ምን አይነት ልብ ነው ያለች ትለኛለች። ልቤ በብዙ ነገር ውስጥ ጠንካራ ሆኗል። ለሰው የሚበገር ሰው አይደለም። ለመጣ ለሄደ እንደ ድሮ ማለቅስ ሰው አይደለም። ሰው ተወኝ፣ ሰው ጠላኝ፣ ሰው ጄጅ አረገኝ፣ ሰው ገለበጠኝ። እኔ እዚህ ሚዲያ ላይ ሰው ስንጫጫ ብውል ማለት ነው በአንድ ምን ብንጫጫ በአንድ ሙቀጫ እንደተባለው አይ ዶንት ኬር አይመለከተኝም። ይሄን ያክል ነው የሚያጠነክራችሁ። በስራ የትኛውም ስራ መንገዱ አድካሚ ነው። መንገዱ ትግስታችሁን የሚፈታተን ነው። በጣም ትግስተኛ ያደርጋችኋል። ትግስት የሌለሽ ሴት እንኳን ብትሆኝ ትግስተኛ ትሆኛለሽ። እና ህይወትሽን ጀምረሽ ተቋቁመሽ ግዴታ ቤት መግዛት የለብሽም፣ ግዴታ መኪና መግዛት የለብሽም፣ ግዴታ የሆነ የተመቻቸ የተሟላ አይነት እንትን ውስጥ ገቢ ካለሽ አልኩሽ እኮ ገቢ ካለሽ አንቺ ፉል ኮንፊደንስ አለሽ። እመኚኝ፣ ኮንፊደንስ ቢኖርሽ በራስሽ ብትተማመኝ አቅምሽን ብታውቂ ነው የራስሽ ስራ ለመፍጠር የተነሳሽው የፈጠርሽውም። ለምን ኢንሻአላህ በረንዳ ላይ ቡና ማፍላት አይሆንም? ለምን ለስትሮ አጣርጊም ጎንበስ ብለሽ ገቢሽ ነው አይደል? ለሰው አትበገሪም፣ ለሰው እጅ አትሰጪም። የሆነ ሰው ያኖረኛል ብለሽ አትጣባብቂም። የሆነ ሰው መጥቶ ህይወት ውስጥ ብድግ አድርጎ የሆነ ፏ ያለ ቤት ውስጥ አስቀምጦኝ እመቤት አድርጎ ያኖረኛል አሽሞንሙኖ ምናምን አትይም። ራስሽን አሽሞንሙነሽ መኖር ትጀምሪያለሽ። ለራስሽ አንቺ ብቻ እንዳለሽ መረዳት ትጀምሪያለሽ። ህይወትሽ ውስጥ የሚመጣውን ሰው ይቀመጣል፣ ኦኬ አይቀመጥም፣ ተወከል በቃ። ይሄ ነው ህይወትሽ የሚሆነው። ይሄ መጥፎነት አይደለም፣ ወይ ደግሞ እምነት መቃረን አይደለም። አንድ ሰው የትኛውም ሴት የትኛውም ዱርዬ የምትባል ሴት ወንድ ልጅ ቀጥ አድርጎ ካኖራት ቤቴን ብላ የምትኖር ናት። ሴት ልጅ ሰው እንዳያዛት ወንድ ልጅ እንዳያዛት ካረገላት በላይ አድርጋላት የምትኖር ናት ሴት ልጅ። የፈለገ ጋጥ ወጥ ሴት ብትሆን እንኳን እኛ በስደት ዓለም ብዙ ነገር ያለፍን ብዙ ነገር የምናቅ ብዙ ነገር አይምሯችንን ነክቶ እዚህ የደረስን ሰው አይደለንም። እና እኔ የምመኝላችሁ ባል፣ ትዳር፣ ፍቅረኛ ምናምን ይሄ አበባ መሰጣጣት ተሸከሚ ልሸከም ባባ ማማ መባባለውን ንግግር ሳይሆን ትንሽም ይሁን የራሳችሁ ገቢ ኖሯችሁ በኮንፊደንስ መቆም ስትችሉ ነው ትክክለኛ ሴትና ትክክለኛ ኮንፊደንስ አላት ልል የምችለው አንድ ሴት ልጅ። እና አላህ የራሳችሁን ርዝቅ ያለበትን ቦታ ቁጭ አድርጎ ያቆማችሁና ርዝቃችሁን ፈልጉ፣ መክሊታችሁን ፈልጉ፣ አቅማችሁን ፈትሹ። ምን መስራት እንዳለባችሁ፣ ምን ለመስራት ነው አቅማችሁ የሚፈቅደው፣ ውስጣችሁ ያለው ፍላጎትስ ምንድን ነው? አንድ ሰው ልብስ ስለሸጠ ወይ አንድ ሰው በሆነ ነገር ስለተነሳ የእናንተ መክሊት እሱ ነው ማለት አይደለም። እራሳችሁን ፈትሹ። ከሁሉም ሰው ርቃችሁ እኔ ምንድን ነው መስራት የምፈልገው፣ ምንስ ብሰራ ነው የምሳካለኝ፣ አቅሜ እስከምን ጋር ነው የሚሄደው? ለምሳሌ እኔ ኢትዮጵያ ገብቼ ጀበና ቡና ብሰራ ነው ይሳካልኛል። ምስክ ከሰው ጋር መግባባት ተጫዋች ነኝ። ምግብ ቤት ብከፍት ይሳካልኛል። የሆነ ልብስ ምናምን ብሻት ከኔ ጋር የሚሄድ ነገር ነው፣ ማች ያደርጋል ከኔ ጋር። ተጫዋች ነኝ፣ ተነጋግረን ከሰው ጋር ግባባለው፣ ቁጡ ቢሆንም ማለት ነው። እና ብቻ ከራሳችሁ ጋር የሚሄድ መክሊታችሁን ፈልግ አድርጋችሁ አግኙ። ከጓደኛ ራቁ፣ ከሴት ጓደኛ ራቁ። የሴት ጓደኛ ማለት የመርዝ ብልቃጥ ናት። ወንድ ማለት የመርዝ ብልቃጥ ነው። ራሳችሁን ካወቃችሁ በኋላ ራሳችሁን ካቋቋማችሁ በኋላ ጓደኛ ቢኖራችሁ ፍቅረኛ ቢኖራችሁ ባል ቢኖራችሁ ኖርምዬ ነው። ህይወት አላስጀመረሽም። ነይ ከጀመረ ሰውየው ውጣ ነው። ብዙ ንግግር አያስፈልግም። እኔ ብዙ ንግግር አልችልም። ራስሽን ችለሽ ስትቆሚ ብዙ ንግግር አትችይም።
እንድናገሩም ዝባዝንኬ እንድናገሩም ጊዜ አሰጫቸውም ሲጀምር